አትጩ እስቲ ያለ ኬፕ ልይሽ እስቲ ኬፕ እናሳ የሆነ ሰርፕራይዝ አለክ አተ የሆነ ሰርፕራይዝ አለ እንዲህ ካፍታታውክ ይበቃል። እስቲ ሳይክ እንቅልፍ መጥቷል። ላፍታታሽ ያራዳለች 1 2 3 4 ሊዮ አርፍር ያው ደግሞ በኬፕ ነው እንዴ? እቺን ኬፕ ያው እንደ አራዳ ልጅ ያው አርግልሻለሁ። በቃ አሁን ትልቅ ሰርፕራይዝ አዘጋጅቼልሻለሁ። ዝግጁ? ይከፈት። ኧረ ጭብጨባ ያንሳል። አዎ አሁን እስቲ የአራዳ ልጅ ላቅሽ። አሁን ደግሞ የአራዳ ልጅ ተው ከዚህ ጀምር በጣም አፍልታል። በጣም ማለት ነው። ቆይ ለአንተ የሚገባው ይሄ ነው። ለአንተ የሚገባው 1 2 3 ኧረ እቺ ልጨርስባታ። ምን? ኧረ ተይ እቺ ልጨርስባታ። እቺ ደግሞ ምን ሆነሽ ነው? ይሄ ይበላል እንዴ? ቆይ በዚህ እሽት ላድርጋታ። ትንሽ አይ ይገርምሃል። በጣም ነው ያሰቃዩ። በጣም እንደዚህ አይነት ሰው አይጠቅምም። ተው ግን በዚህ ልጠበው። ተው አንዴ ለቅለቅ ላድርገው። አንተ ስራ አይደለም እንዴ? ምን ሆነ ነው? ለስራ ክብር መስጠት መቻል አለብን። ምን ሆነ ነው ያራዳ ልጅ? ቆይ እንዴት እንደዚህ አይነት ጭካኔ ታደርጋለህ እንዴ? ምንም ቢሆን እኮ ታውቃለህ፣ አብሮኝ በልቷል፣ አብሮኝ ጠጥቷል። ጓደኛዬ እኮ ነው። ምን አንተ ደግሞ 10 አብረን በልተናል፣ አብረን ጠጥተናል። ምንድን ነው የበላችሁት ነገር? ግን በጣም መብላት ነገር ላይ ፎከስ አድርጋል። አሁን ልነዚህ ይደወልላታል ነው ምን ያራድይ ልጅ አዳጭየቱ ጋርሽ ባክሽ ራክሽን ዛሬ ብሬን እንዲያስደስቻትማ የፈጠነ ነው ብሬን ማስገባት ያለባት። ሄሎ ነፂ፣ ኧረ አይሳስብም፣ ፊክስ አድርጌዋለሁ። ድሮም እኮ አንቺ አታምኝም። ቆይ ልንገርሽ፣ ቆይ ስሚኛ፣ እንዲህ ሳብ አድርጌ አባቱ ጋር ደርሰዋለሁ፣ እመልሰዋለሁ። ሳብ ባደርገዋለሁ፣ እመልሰዋለሁ። ሞትና ህይወት መካከል እንዲህ ቲኪታካ የተጫወትንበት። ከዛ በኋላ ሲውል ምናምን ቪዚት አድርጎ ምናምን ይመለሳለሁ የምልሽ። ኧረ እኔን አታምኚኝም አንቺ። ሲጀበር አለ ጀለስሽ። አዎ ራስ አውራት አቃ ደውለሽ ጠይቂው። እኔ ሲጀበር በቃ አሁን የፈጠነሽ የተነጋገርነው ፒዘይ። አንተ ግን ምን አይነት ጭካኔ ነው እንደዚህ?
አንተና ብር ግን መቼ ነው የምትፋቱት? አሁን ከብር ጥቅም ውስጥ አንዱ የሆነውና መሰረታዊ የሆነው ነገር ላሳይሽ። ብር ማለት አንተ የብር ጥቅም አልገባም። ነይ እስኪ ምሳ ሰዓት ደርሷል። የብር ጥቅም ላሳይሽ። እጅ ጋብዤሽ ነይ ነይ። ኧረ አንተ ቆፍጠን በል። ብልሽ ነው የሚያናድድ። በቃ አሁን ሰዓቱ ደርሷል። እንደተባባልነው ነው የምታረጊው። እቱቴ ግን ፈራው ነኝ። ይኸውልሽ የወንድምሽ ልጅ ለማዳንም ሆነ ወንድምሽን ከገባበት ችግር ለማውጣት ያለን አማራጭ ይሄ ብቻ ነው። እሺ በቃ ይጃለሽ። ኧረ ዳይመንድ ሳልጠራሽ መተሽ ፊት ለፊቴ ደቅ። ዋው ደግሞ ምን አባቱ ያክላል። ኧረ ምን ሽ ነው እያሳይቶ መንሳ። ልቀቀኝ እባክህ፣ ስራ ረፍቶብኛል። እንዴ እዚህ ያለውን ስራ ማን ይስራ? እኔ ከኋላ ብቻ መስሎኝ ነበር። ለካ ከፊትም ቆንጅዬ ነገር ነሽ። አመጣጥህ እኮ ልትገምጠኝ ነው የሚመስለው። እና አንቺን አይተው ለመግመጥ የማያስብ ሰው አለ እና ምን አሰብክ ታዲያ? መንገድ ላይ ነው ግን በቃ ልግመጥሽ። ተመስገን። የማይታመን ነው። እቤት ደረሰ እንዴ? ምን ገባ መሰለሽ ነበር እንዴ? አስባለሁ እንጂ ያንን የሚያክል ሰውዬ እንዴት ይወድቅልን ነበር? ሻምበሉ ስለመቶት ነው እንጂ። ሻምበል ማን ነው ሻምበል? ቆይ እንደዛ የሚባል ሰው ነበር እንዴ አጠገባችን? እንዴ አለ እንጂ እሱ ስለጣልን መሰለኝ በድር የተመለስ ነው። ቀመሻል እንዴ? ቆይ ምንድን ነው የምታወሪው? አንተ ደግሞ የያዝከውን ንብረት ስሙን እንኳን አታውቅም እንዴ? ለማንኛውም ሻምበል ማለት እሳቸው ናቸው። እሺ እወቅ። ቆይ ደግሞ አሁን ሻምበል አላችሁት? ቆይ ስሙን ስታወጡለት ስትቀይሩለት እኛ መስማት የለብንም እንዴ? ማወቅ የለባችሁ። ምክንያቱም ከተነገራችሁ ነው ክርክር ታነሳላችሁ እንዴ። አንቺ ጉዳለሽ ደግሞ ምን ብለን ነው የምንከራከረው? እባክሽ አረ እናንተ ብዙ መከራከሪያ ልታቀርቡ ትችላላችሁ። ለምሳሌ እኮ ከሚለፉና ከሚሰራው አንጻር ስሙ አይገባውም ልትሉ ትችላላችሁ። እንዴ እውነቴን እኮ ነው። ምን ትስቃለህ? እኛም እኮ ያው ይሄን ተገንዘበን ጥሩ ስም ነው የምናወጣላችሁ። የዋዛ ስም አናወጣላችሁ። ኧረ እባክሽ አልቀረብሽም። ቆይ ማማን ብላችሁ ነው የምታወጡላቸው? እባክሽ ለምሳሌ ቁምላቸው፣ መቀርቀሪያ፣ ሻምበል ብቻ ብዙ ናቸው። እስቲ ጁቴ እኔን ከምታለፋኝ የተቃራኒውን ስም ንገረኝ። የምኑን ተቃራኒ? የቁምላቸውን ተቃራኒ ነው እንዴ? የቁምላቸው ተቃራኒ ቀላል አይደል እንዴ? ቁጭ በልላቸው አይደለም። ቆይ ተኛላቸው። ኧረ እባክህ የተኛብሽ የሚተኛ ነገር። እሺ የመቀርቀሪያ ተቃራኒ ንገረኝ። የአንደኛ ክፍል ጥያቄ አይደል እንዴ? ጠይቅሽ። የመቀርቀሪያ ተቃራኒ መክፈቻ ነው። ይክፈት። አንተ ደግሞ ምን ታስኮናኝ ነው? ገንዘብ ያለው ያውጣ የስራ ያሰራበት ሀገር ታድን ሁሉም እንዲያፈለት። ሰላም ቤቶች፣ እንዴት ነህ? ወደ አንቺ ጋር ልመጣ ስል ነው የደረስሽው። ሰላም ነው? እናስ አንድ ያው እንግዲህ ቤታችን እንደምታያት ናት። አንዳንድ ለውጦች አሉ አይደለ? አሉ እኮ ነው። ምን እግር ጣለሽ ግን? ስራ የለም እንዴ ዛሬ? ወደ አንቺ ልመጣ ስል ይኸው አንቺ ቤቴ ድረስ ከቻልሽ። ዛሬ እረፍት ነኝ። መሄድ ከፈለግ ግን ሌላ ሰው አለ። እንዴ እኔ ሌላ ሰው ምን ያደርግልኛል? እኔ የሚፈልገው አንቺ
ወይ ጉድ! አንቺ ከሌለሽ መጠጡ አይጠጣልኝም አልክሳ። አንቺ እኮ እስከ ዛሬ ማታውቂው ብዙ ነገር አለ እኮ። ደግሞ ምንድነው ካልሽኝ ይኸውልሽ እኔ እዛ የምመጣው እኮ መጠጥ ፈልጌ አይደለም እና ከአንቺ ጋር ለመጫወት ነው እንዴ። በጣም ደስ የምትይ ልጅ እንደሆንሽ ግን አታውቂም እንዴ? እኔም እኮ ይሄን አውቄ አይደለም ቤት ድረስ የመጣሁት። ግን እንዴት እንደዛ ልትለኝ ቻልክ? በጣም ጥሩ። እንደዛ ከሆነ ጀግንነትሽ አንድ ባንድ ልንገርሻ። ይኸውልሽ በመጀመሪያ ጥሩ አጋጣሚ ከመጣ አታሳልፊም። ሌሎች ሴቶች ባህላችን አይደለም ወግ አይፈቅድልንም ቤተሰብ ዘመድ ሰፈር ምናምን ሲሉ፣ አንቺ ግን ጥሩ አጋጣሚ ከመጣ ማሳለፊ ብር ይኖረው እንጂ ምንም ነገር አታሳልፊ። ይሄ ነገርሽ ደግሞ አራዳ መሆንሽን ነው የሚናገረው። ለዛ ደግሞ እኔ ትመችኛለሽ። እንደዛ አይነት ሰው ነው የምወደው። እንዴት አይተኸኝ ነው ግን እንደዛ ልትለኝ ቻልከው? በረከት በረከት! አቤት። ሰላም ነው? ምን እያሰብክ ነው? ስለ ብር አምባር ሰበርሎ ተብሎ ክፍለ ሀገር ሲሸኙ አታውቂም? እሱ ትዝ ብሎኝ እኮ በቃ ቤቴ ነፋፉሽ አድርጊልኝ ስልሽ ምናምን ትዝ አለኝና ለዛ እኮ ነው። ግን አሁን አንድ ምርጥ ሀሳብ አለች። እንዴት እኮ ልንገርሽ ተጨነቄ እኮ በቃ ይኸውልሽ ላይፍ ሊቀየር ነው። ድህነትን በቃ እርግፍ አድርገን ነይ ልንላት እኮ ነው። ቻው ልንለው በቃ ይኸውልሽ ቤቱ ይሄኛው ነው። ገባ ብዬ ልምጣሽ ቼክ አድርጌ ልምጣ። እሺ በቃ ፈጠን። ውይ ግን ሽንት ይመጣ። አንቺ ደግሞ በዚህ ሰዓት ነው እንዴ ሽንት የሚመጣው? ጠብቂኝ እዚህ አሁን ቼክ እያደረግሽልኝ ሰዎች መጣሁ። በቃ አንድ አፍታ አልቆይም። እሺ ቶሎ በል ዱቴ በእናትህ። ፈጣሪ ዛሬ ልጅቷን እንዴት ነው የማደርገው? እሺ ዱቴ ምን ተፈጠረ? ልጅቷስ የሉም እባክሽ፣ እዚህ ቦታ ቀይረዋል እንዴ? ቆይ ከዚህ አካባቢ ውጪ የት ሊቀይሩ ይችላሉ? እኔ እንጃ። እስኪ የሆነ መፍትሄ እንፈልጋለን። እኔ እንጂ እንዴ በቃ ዱቴ እንዴት ነሽ? ዛሬ ደግሞ በደብል ነው እንዴ? ምን እባክሽ ያልሆነ ጣጣ ውስጥ ገብቼ እኮ መከሬን እያየሁ። አይዞን ብሮ፣ ይታለፋል። የማይታለፍ ነገር የለም። ደግሞ ሲስተር ሻንጣ ይዛ ስትሄድ እኮ እያየኋት። ወዴት ነው የምትሄደው? ምን እባክህ እሷ አንዴ እዚህ አንዴ ክፍለ ሀገር አንዴ ውጪ፣ በቃ እሷ ሁሉ ቦታ ዘመድ አላት። እኛ ነን እንጂ እዚህ ባዶ እጃችንን የቀረነው። ምን አንቺስ ያኔ ይቺን ሱስሽን ተይ ቢሉሽ እምቢ ብለሽ እንጂ ሊወስዱሽ አልነበር እንዴ? እና አሁን ትቼ የለ እንዴ? ታዲያ አይወስዱኝም እንዴ? ምድረስ አክሳም ዝም ብለው ሲሰክሱኝ ነው። እባክህ ታገስ ብቻ አንተ። ይኸውልህ ሱስህን እርግፍ አድርገህ ከተውክ የሆነ ነገርማ ያደርጉልሃል። አይዞን በቃ። እንዴ ቢያረጉማ ቤቱን በስሜ ቢያዞሩት ሌላ ምን የተለየ ነገር ያደርጋሉ እንዴ? እስኪ ሱስ ሲደረግልህ ይሄንንስ ማን አየብህ እንዴ? ይሄንን ማሲስተር በስም አደርግልሃለሁ ምናምን እያለችኛ እንዴ? ግን በቃ ካላገባ ምናምን በስም አላዞርልህ ምናምን በቃ ገተታ ውስጥ ነች እንዴ? ማዞር ነው ማግባት ነው። ጁቴ ደግሞ ምንድነው የምትለው? አዩን ላገብተህ ቤትህን በስሙ ደቅ ማድረግ ገብቶሻል አይደል? እንዴ አቅሻለሁ ልበል እኔ? ኧረ ተሳስተሃል። የት ነው የምታውቀኝ? አቅሻለሁ እንዴ? አንቺ ራስሽ ነሽ። ስምሽ እንደውም ፀሐይ አይደል እንዴ? የትኛዋ ፀሐይ? የቀኑ ነች ወይስ የጧቷ? አረ የምሬን ነው ጁቴ። እንዴ በደንብ ነው ማቃት፣ በደንብ ነው ማረፋት እያልኩሽ እንዴ። ቆይ እኔን የማያውቀኝ ሰው የለም እንዴ? ቆይ ፊልም ነው ቲያትር ነው ሰራ ነበረ? ወይኔ ጉዴ! ሁሉም ሰው በቃ አቅሻለሁ እንዴ የሚለኝ። እንዴ ነው አስታውሽኛ ጽዬ? ወይኔ ጉዴ! ጭራሽ አቆላመጠኝ። ይቅርታ የኔ ወንድም፣ የምትላትን ሴት እኔ አይደለሁም። እሺ ተሳስተሃል። ይኸው ራሱ ድምፅሽ ራሱ ነው። እኔ የጽ ድምፅ ሊጠፋኝ። ቤካ ዛሬ ተፎገረሻል። ሲጀመር ስሟ ፀሐይ አይደለም። ኧረ አልተሳሳትኩም በእናትሽ፣ ራስሽ ነሽ። ለዞም ስምሽ ፀሐይ አይደል እንዴ? እንዴ አይደለም ስሟ፣ አንተ ከምትለው ጭራሽ ተቃራኒ ነው። ሳሪ ትባላለች ነው እንዴ?
በቃ ቻው፣ ሰላም ሁኑ። ቻው። እኔ ነኝ የተወዛገብኩት፣ እሷ ነች። ኧረ አውቃታለሁ እንጂ ሄሎ ነጽ፣ ይሰማል? ምን? እሺ መች ነው ያሰብሽው? አታስቸግርም ከሆነና ክፍያውን በአግባቡ ከፊ ከሆነ ፒስ። በቃ መጋዘን አካባቢ ሲደርስ እጮህልሻለሁ፣ እንገናኛለን። እስካሁን አትወጣም ብዬ ነበር የመጣሁት። አንተ እኔን ጁቴ የጨሬ እንዳለ ያሳይቶ። ወይኔ ጁቴ እንዴ! ምን አድርገውን? አዲስ ገብቼ መታ ፊት ለፊቴ ድቅን ብላ አልቆመችም። ከዛለ እኔ አዲስ ገብቻ ካገኘው ብዬ ልፈጣጥንልህ እሄዳለሁ። እንዴ! እና ከዛስ? ከዛ እኔ ማገኘው ብዬ ልበላለህ እሄድልሃለሁ። ተበላ ብለሽ ማለት ምን ማለት አለው? በግራስ መስላ በቀኝ ጣለች። ከዛ በኋላ በጉልበቷ ሻምበልን፣ ከዛ እሱ ደግሞ ከኋላ በሽመል ቤካ ብቻ ጁቴ እጄ ላይ ግባ። የተወለደበትን ቀን እስከሚረግም ድረስ ነው የምረጋግጠው። አይዞሽ እንግዲህ ሌላ ምን ይባላል? ፒስ በቃ። እና ምን አዲስ ነገር አለ? ደግሞ የባለፈውን መላ ሙሉ በሙሉ ላስገባሽ ይገባልሃል። ሰሞኑን ደግሞ አዲስ ስራ ሊኖር ስለሚችል ያው አንድ ላይ ይገባልሻል። መጋዘን ምናምን ከሆነ አይመቸኝም፣ ግን ጠቅ ነገር ካለ የፈጠነ ደውይልኛል። እንግዲህ እንደ ሁኔታው ብዙም ጎራሽን ግን አትይ። አሁን እየወጣሁ ስለሆነ እንሂድ። ፒስ በቃ። ጁቴን ግን ላገኘው ብቻ ነው ምን ያለ እንዴ? ምን ጉድ ነው የማየው? አይኔ አይደለማ ናንቺ ቀፈኝ እኔ አንቺ። ወይኔ ፋኒ የስራሽን ይስጥሽ። ቆይ ምን ልታረግዢ ነው የመጣሽ? ማለት ምን ለማለት ፈልጋ ነው ጁቴ? አልገባኝም እያልከኝ ያለኸው። ማለቴማ ለማህፀን ኪራይ ከመጣሽ ብዬ ያው ገንዘብ ስለምትወጂ ነው እንደዚህ ያልኩሽ። ሰማኛለህ ጁቴ? ድሮም ቀልዶች የሆነ እንጨት ነው የሚሉ። አንተን እኮ ቀኑ ሙሉ በእግር በፈረስ ሳፈላልግ ብዬ ነው የመጣሁት። እኔ? አዎ አንተን እኮ። ለምን? ጀምረን ያልጨረስነው ጉዳይ አለ። እኔና አንቺ? እርግጠኛ ነሽ? ይኸውልሽ የኔና አንቺ ፋይል እኮ መዝገቡ ተዘግቶ ወደ መዝገብ ቤት ከገባ ቆይ። እሱ ለአንተ ነው፣ ለእኔ አልገባም። ቅድም ደግሞ ልታረግዥን የመጣሽው ነው ያልከኝ አይደለ? ቃላቱን በድጋሚ ላስተካክልልኝ። ላረግዝ ሳይሆን አርግዤ ነው የመጣሁት። በለው እንታያ። አንቺ ካወቅሽ ጀምሮ እንደዛሬ ደፋር ሆነሽ አታውቂም። እንዲህ ደፋር መሆን ይቻላል እንዴ? ጁቴ እየቀለድኩ መስሎ ከሆነ በጣም ተሳስተሃል። እያወራሁ ያለሁት ከልቤና የምሬን ነው። ይኸውልሽ እንታ ፋኒ ከመጣች ጥሩ ነገር አይፈጠርም። ስለዚህ ከነጨዋታሽ ውልቅ በይልኝ። አይገባህም እንዴ? ጨዋታ እየተጫወትኩ አይደለም አልኩህ እኮ። ይልቁንስ እየተጫወትክ ያለኸው አንተ ነህ። ጤነኛ አይደለሽም መሰለኝ። የልጅህን እናት ሊያውም ደግሞ የ5 ወር ነፍሰ ጡር ሴት ከቤት የሚያባርር አንጀት እንዴት አገኘ? ጁቴ እኔ እኮ ሳቅብ በጣም የተረጋጋህና በሳል ወንድ ነህ። ነገሮችን በስሜት ሳይሆን በጣም በበሳለ መልኩና በተረጋጋ መልኩ የምትወስን አይነት ሰው ነህ። ቆይ እንዴት ሊያስችል ቻለ? ይኸውልሽ እንታ ክፉ ነገር እንድናገር አታርጊ። እኔና አንቺ ከተለያየን እኮ 7-8 ወር አለፈ። እርግዝናሽ ደግሞ የ5 ወር ነው። ስለዚህ ከኔ ጋር የሚያገናኘው ነገር የለምሽ። ኖ ጁቴ ከተለያየን ድፍን 5 ወር ብቻ ነው እንዴ? አታስታውስም እንዴ? የልደቴ ቀን ነበረ። እንደውም ምን ሆነ ነው የልደት ስጦታ ምናምን ያልገዛልኝ ስለ ብር የለኝም አልከኝ።
አይደል እንዴ ማሬ? አላስታወስከው? አስታወስ። ከዛ ደግሞ ሁሌ ገንዘብ የለህም ፍቅረኛ ያልሆንስ ጀሎሰች ራሱ ለእኔ ምርጥ ስጦታ ይገዙልኛል ብለሽ ድጋሚ እንዳታገኘኝ ብለሽ አስጠንቅቀሽኝም እንደተለያየን አስታውሳለሁ። ቀኑን እንኳን አስታወስከው እንጂ ያን ቀን ለምትቼ እንደሄድኩ አንድ በአንድ አስረዳሃለሁ። ይኸውልሽ ምንም ነገር እንድትይኝ አልፈልግም። አሁን ከቤቴ ውጭልኝ። ጁቴ በጣም ተረጋጋ። በጣም ስሜታዊ እየሆንክ እኮ ነው። ደግሞ በጣም ያመሃል ከተናደድክ። ይሄ ደግሞ ያንተ ባህሪ አይደለም። ደርሰሽ ስለኔ ተቆርቋሪ አትምሰይ። ሲጀመር ስለኔ አይመለከትሽም። አሁን ከቤቴ ለቀሽ ትወጫለሽ ወይስ እኔ ጎትቼ ላስወጣሽ? እወጣልሃለሁ፣ ግን በሚያሳዝን ሁኔታ ብቻዬን መውጣት አልችልማ። በጣም የምትወደውን የምትጓጓለትን የበኩር ልጅ ነው አብሬ ይዤ ልወጣ የምችለው። በጣም አዝናለሁ። ደህና ሁን። ዊንታ ቆይ፣ እኔ ልጅ እንደምወድ እያወቅሽ እኔ ላይ ለመጫወት እየሞከርሽ ነው አይደል? በፍጹም እንደዛ እያደረኩኝ አይደለም። ቆይ እኔ ይህን እንዴት ላምንሽ እችላለሁ? የምታወሪው ነገር እኮ ቀላል ነገር አይደለም። አውቃለሁ ቀላል አይደለም፣ ግን ደግሞ በእኔ ቦታ ሆነ ልትረዳኝ ይገባል። እሺ ምኑን ልረዳሽ? በየትኛውም ወቅት ባለን ግንኙነት እኮ ልጅ እንደሚፈጠር ነው። ወይ ልጅ ራሴ መቆጣጠር ያቃተኝ። ጓደኛ ዛሬማ አልችልም። ዛሬ እኮ ጁቴን ሰርፕራይዝ አደረገው ነው። በቃ እኮ አብረን እንኑር እያለኝ አልነበረ? እሺ ልለው ነው። እንዴ አንቺ ደግሞ በዚህ ሰዓት እኮ ሰርግ ገለመሌ ምናምን ቀርቷል እኮ። በይ አንቺ ትቀልጃለሽ። ቻው። ዛሬ በቃ ጁቴ ደስ ይለዋል። ግን ቆይ ከዱርዬ ላይ ፎቶ የለ እንዴ? ለምንድን ነው ዱርዬ ስሙን ማልቀይርለት? ማን ብዬ ልሰይመው? ዛሬ አስቢ እስቲ። ማን ብዬ ልሰይመህ? ምኑን ትቼ ማን ልበል? ፍጹም ልዩ ልጅ ነህ ሳርዬ። ቆይ ለሱ ምን ስም አትሽም? እስቲ አስቢ። ማን ልበልህ? በቃ እንደውም ዛሬ አሪፍ ለሱ ምን ስም ወጣለታለሁ። እንዴት አልሄድ? ልጅን የሚያህል ነገር እኮ ነው አደራ የተሰጠኝ። ወይኔ ጩጫን ሳላስመልስማ እረፍት የሚባል ነገር የለኝ። እሺ ቆይ ተረጋጋሽ። ተነስ። ጁቴ ነገም እንደ ትናንቱ ፍለጋ እንወጣለን። በቃ ማድረግ ያለብን ነገር ሁሉ እናደርጋለን። አትጨናነቅ አንተ። ላጥ እኮ ልጁ እንደምትመልስልኝ ቃል ገብታልኝ ነበር። ቃሏን አጠፈሽ ማለት ነው ጁቴ? ቃል ገብታልህ ከነበር እርግጠኛ ነኝ ቃሉን አታጥፍም። ምናልባት ከባድ ሁኔታ ውስጥ ሆና ሊሆን ይችላል፣ ወይ ደግሞ ጩጯን ያገቱት ሰዎች ወስደዋቸው ሊሆን ይችላል። እሱማ ልክ ነሽ፣ እንደዛ ሊሆን ይችላል። ግን በዚህ ማለ በዛ ልጅቷን አገኛታለሁ። ግድ ነው ጁቴ፣ እናገኛታለን። ደግሞ ስምን ልቀይርላት አስቤያለሁ። ማለትማ በቃ ጁቴ እኮ የዱርዬ ስም ነው። ያኔ ስትሰርቅ ስታጭበረብር ይወጣልህ ስም ነው። ለዛ ነው ልቀይር ያሰብኩት። ባይደላም አይከፋም። ግን ቆይ ማን ብለሽ ልትሰይሚ ነው? እንስማዋ። ሻምበል ልትይ ነው? ቆይ ገምት እስኪ ማን ብዬ ለውጣልህ እንዳሰብኩ። ወርቅነህ፣ ደመላሽ፣
መሰለ መንግስቱ አይሻልም? አሁን ላይ እኮ ጁቴ እንዳለ የጠራችሁ ስሞች ኦልድ ሞዴል ናቸው። ግን እነዚህን ስሞች ስትጠራ ብትታይ ወንጀለኛ ተብለ እስር ቤት ነው የሚወረውሩ። መሳቅ ሳልፈልግ አታስቂኝ እባክሽ። አሁን አታጓጉኝ። ማን ነው ስም? እኔማ በቃ ሮቤል ብዬ ለውጣል ያሰብኩት። አልሸሹም ዞር አሉ። ቆይ አሁን ሮቤል የጨዋ ስም መሆኑ? ውይ አንተ ደግሞ ምን ሆነ ነው? ስሞችን እኮ እኛንን እንዲወደዱ እንዲጠሉ የምናደርገው። ታዲያ ጁቴ እንዲወደድ ማድረግ አንችልም እንዴ? ለማንኛውም ተካተትኩሻ። አመሰግናለሁ። ሮቢም ቆንጆ ስም። ሙድ ያስክብኝ ነው አውቄ ባሉ ሲጀመር ስሙን አልወደድከውማ እንዴ? ሳሪ መኝኝ እንጂ ሮቤል ሙት ወድጄዋለሁ። እንዴ አንተ ደግሞ ሮቤል ለምን ይሙት? ጁቴ ይሙት። ሮቤልማ ይኖርልኝ። ደግሞ ሌላው ሰርፕራይዝ የአብረንን ምርጥ ጥያቄን ተቀብያለሁ። ትንሽ ዘገየሽ። ከብዙ ወንዶች ጀርባ አንድ ቆንጆ ሴት አለች። ከነዛ ቆነጃጅ ሴቶች መሃል ደግሞ አንዷ እኔ ነኝ ማለት ነው። ማናት? ማናት? ንገረኝ ጁቴ። ምን ይዘጋል? ማናት? ማናት? ንገረኝ። ምንድን ነው የሚዘጋ? መልስ የለም። አታስቢ እኔ ቆንጆ፣ እኔ ማን እንደሆንኩ እነግርሻለሁ። እሱን ብዙ ማስጨነቅ አይጠበቅብሽም። ማናት? ማናት? ንገረኝ። ምን ይዘጋል? ንገረኝ። ማናት? መልስ የለም። እየነገርኩሽ እኮ ነው፣ ግን ምንም የምትሰሚ አትመስይም። እኔ ማለት የ5 ወር ነፍሰ ጡር ሚስቱ ነኝ። ከኔ ጋር እንካ ሰላምታ የፈለክ ነው። አንቺስ መታነቅ አላማረሽም? ዊንታ አቅሻለሁ። በጣም ጥሩ። ሰራተኛ ማለት ምን ማለት? ይኸውልሽ እኔ ትልቅ ቢዝነስ ማን ነኝ። ምን ተናገራ እንታረጋለን። ከዛልሽ ነሽ ነይ አሁን በይ እንዴ ነይ። አንተ እኔን በጨሬ አታለ እዛ መተህ እዚህ ትቀመጣለህ?